አይ ሄርሜላ ምን ጉድ ነሽ ግን በአንድ ቀን ሁለት ሳታሪ እኛ እዛ ቤትም ተባረረ። እሰይ እዚህ ቤትም ደግሞ ጨርቅን ይዘት ሂድ ተብሏል ብለን ደስታችን ገና አጣጥመን ሳንጨርስ አየር ላይ ቀረ አብርሃም እሰይ ብለን ሳንደሰት ምን ጉድ ነሽ በእናትሽ ሄርሜላ። በነገራችን ላይ አሁን ዳኒና ቡዜ ምን ሊያረጉልሽ የጠራሻቸው? ሄደሽ እግዚአብሔር ጋር አታለቅሽም እንዴ? ፈጣሪሽ ሄደሽ አታለቅሽም እንዴ? መፍትሄ ያለው እሱ ጋር ነው። እነዚህ ሁለት ሰዎች ለራሳቸው ድራማ ሊሰሩብሽ የተዘጋጁ ሰዎች ጋር ሄደሽ ታለቅሽባቸዋለሽ። ምን ሊፈጥሩልሽ? አንቺስ ጉድ ነሽ። እኔ ያንቺን ታሪክ የማውቀው እናቴ ያንቺ በዛ ድራማ ላይ ነው እንጂ እውነተኛ ዓለም ላይ አላውቀውም። ለምንድን ነው ፈጣሪ ጋር ሄደሽ የማታለቅሽው? በዛ ላይ ደግሞ ለምንድን ከጀርባ ቪዲዮ ላይ ራሽን ማታዳምጪው? ሁሉም ነገር የጥሽም ትነፋረቂብንኛ ላይ ዲያረ ተረጋጊ በእናትሽ። አንቺስ በዛ ላይ ፊት ለፊትሽ ላይ አልፈልጋችሁም ብለዋል። እሱ ሹሩባዬን የምሰራበት ታይም ነው። ገና ቲኔጀር ነኝ፣ ገና ለትዳር አልደረስኩም፣ ለፍቅር አልደረስኩም፣ ገና የምፈነድቅበት ሰዓት ነው ብሏል። ስለዚህ እኔ እናት እሱ እስከሚበስል ድረስ አንቺ ስለምታሪ ራስሽን ብትጠብቂ ይሻልሻል። እንዳትጎጂ ነው። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛ። እንግዲህ ብርዱ እንዴት ይዟችኋል? ክረምት እንዴት ነው? ከባድ ነው ወይ? እስቲ ኮመንት አድርጉልኝ። እና ደግሞ ቤተሰብ እስቲ ሄርሜላን እስቲ በትንሹ በምንችላት አቅም እስቲ እንምከራት። ምን ሆነሽ ነው ሄርሜላ በዚህ ልክ እንደዚህ የምትሆኚው? ምንድን ነው ችግሩ? ሰው እኮ ለሚሆንለት ነገ ደግሞ ተስፋ ላለው ነገር ነገ ህይወት ይሆነኛል፣ ነገ ትዳር ይሆነኛል፣ ነገ ልጆች አባት ሆኖ ሰላማዊ ህይወት እናሳልፋለን ለሚለው ነገር ቢደክምና ቢለፋ ምንም አይደለም። ምክንያቱም ነገ ውጤቱን ስለሚያየው ማለት ነው። ነገር ግን ለአብርሃም በዚህ ልክ መድከም ትክክል ነው ወይ? እስቲ እናንተ ቤተሰብ ቪዲዮ እስከመጨረሻ ተመልከቱ። ከዛ ኮመንት አድርጉልኝ እስቲ ትክክል ነው ወይ መድከሙ በዚህ ልክ? እኔ ሀሳብ ነው ግን እንደምትጋሩኝ አስባለሁ ሀሳቤን። ሰው ነገ ለሚያገኘው ውጤት ነገ ፍሬ ለሚያፈራ ነገር ቢደክም እሰየው ችግር የለም። ግን በዚህ ልክ ውስጥሽ እየነገረሽ አብርሃም እንደማይሆንሽ፣ አብርሃም እንደማያፈቅርሽ፣ አብርሃም ተጠቅሞብሽ እንደተወሽ፣ አብርሃም ለልጁ እናት እንዳልሆነ፣ አብርሃም በጣም ችግር ያለበት ሰው እንደሆነ ልቦናሽ እያወቀ ሞር ደግሞ አሁን ላይ የሚያሳይሽ ነገር አንቺ ለመሸሽ እያደረገ የፈጠረው ነገር እንዳለ ሁሉ እያየሽ ለምን በዚህ ልክ ራስሽን ትጎጃለሽ? አንቺ የራስሽ ስራ ያለሽ ሰው ነሽ። ፋይናንሻል ስቴብል የሆንሽ ሰው ነሽ። እግዚአብሔር ይመስገን ብዙ ነገሮችን ተፈጥሮ ፈታሻለች። የምታምሪ ልጅ ነሽ። ነገ የተሻለ ህይወት መኖር የምትችይ ልጅ ነሽ። ለምንድን ነው በዚህ ተስፋ የምትቆርጩ? ምን ጎሎብሽ ነው በዚህ ልክ ተስፋ የምትቆርጩ? ለምንድን ነው እግዚአብሔር በዚህ ልክ የምታማሪው? አለ አብርሃም ህይወት የለም ወይ? አብርሃም ማለት እኮ አንቺ እንደዚህ ስትሆኚ አንቺ ጉዳት ዞሩ ብሎ ያልተመለከተ ለከፈልሽለት መስዋዕት እንኳን ምንም ግድ ያልሰጠው በጣም ባለጌ ሰው እንደሆነ እያወቅሽ ለምን አንቺ ራስሽ ለመግዛት ተዘጋጀሽ? በዛ ላይ ደግሞ እዚህ የማታውቂ ኦዲየንስ ላይ በቪዲዮ ለምናይሽ ኦዲየንስ ኦር ደግሞ እና አብርሃምን ቢወለትን ጊዜ ላቡቻቸው ሰዎች ብለሽ ማለት ነው። በዚህ ልክ ለምንድን ነው ኮንፊደንስ ተሰምቶሽ እኛን ለማሳመን የምትመጪው? እኛ ፊት ለምን ለማልቀስ ፈቀድሽ እንዴ? እግዚአብሔር አይበልጥም ወይ? መድኃኒዓለም አይበልጥም ወይ? ለእሷ አትነግሪውም ወይ? በእምነት ሂደሽ ማለት ነው። በቃ በእምነት ሂደሽ ብታለቅሽበት ደቂቃ ይፈጃል። የእሱ መልስ ለምን ከሰው መልስ ለመጠበቅ ጓጓሽ? ትላንትና አልፈልግም በቃ አሁን ውሳኔ ወስኛለሁ፣ እንደማትሆነኝ አውቄያለሁ፣ የምታደርግልኝ ነገር ነው ብቻ ለፍቅራችን የምደክመው ያንተ ሪስፖንስ ትክክል አይደለም ብለሽ ትክክለኛ ሀሳብ አቅርበሽለት ነበር። እሱም ደግሞ ግድ አልሰጠውም፣ ጥሎሽ ነው የሄደው። ውሳኔሽን እስማማለሁ ይሄ ከሆነ ውሳኔሽ በቃ እሺ ብሎ ነው የሄደው። ምንም ግድ አልሰጠሽም። እያልሽ እንደሆነ እያልሽ ያለሽው ነገር ደግሞ ስልክ እንደማያነሳልሽ ይሄ እንዳላደረገሽ ምናምን ነው። ከዛ ዜ ካላደረግሽ ለምን አትይውም? ወጠጤ እሱ እኮ አሁን ላይ ያለው ገና እኔ ልጅ ነኝ ገና በህፃንነት ትዳር ውስጥ ገብቼ ተቃጠልኩ፣ ጨጓራዬን አጣሁኝ። ስለዚህ ከዚህ በኋላ የምታታበት ታይም ነው። ፀጉሬን ሹሩባ እሰራለሁ፣ እፍታታለሁ፣ ከነጽጌ ጋር ደንሳለሁ። ያለፉኝ ነገሮች እያንዳንዷን ነገር እድሜ ማሳለፍ ኑሮብኝ ሳላሳልፍ በትዳርና በፍቅር ተይዤ ሳላሳልፍ ያለፍኳትን ነገር እያንዳንዷን ነገር አሁን ማሳለፍ እፈልጋለሁ። አልፈልጋችሁም፣ ሁለታችሁም ነው። የራሴ ጊዜ ያስፈልገኛል ካለ ይሄ ሰውዬ ምን መደረግ ያለበት? ቤተሰብ እኛ መርሃችንን መድኃኒዓለምን ጠይቀን እግዚአብሔርን ጠይቀን እግዚአብሔር ይሄ ሰውዬ ከህይወቴ ላይ ውልቅ አድርጋ አውጣልኝ፣ የኔ ቢሆነኝ ከሆነ ደግሞ ሙሉ ለሙሉ እኔ ጋር አምጣልኝና ህይወቴን አስተካክልልኝና ልጀምር እስኪ ብሎ ተስተካክዬ ህይወቴን ልምራ፣ ስራዬን ልስራ፣ በቃ የተረጋጋ ሴት ልሆን ከውዥንብር ህይወት አውጣኝ ብለሽ ለምን ለእግዚአብሔር ማን ነው ለፈጣሪሽ አይደለም እኮ አንቺ ፍጥሩን አይደለም እግዚአብሔር። እኔ እንጃ ምን ብዬ እንደምነግርሽ እራሱ አላውቅም። ማለት በጣም ያሳዘንሽኝ፣ በጣም ነው ያስለቀሽኝ። ትናንትና የሰራሽው ቪዲዮ ላይ ለምን በዚህ ልክ ምን ጎሎሽ ምን ሆነሽ እናትና አባትሽ ለምን በዚህ ልክ ታበሳጫቸው ታማሪያቸዋለሽ? ለምን ለሰው ፊት
ትሰጣቸዋለሽ። ጎረቤት አለ፣ ቤተ ዘመድ አለ፣ ስንት ነገር አለ። ለምን በዚህ ልክ ታሳጫቸዋል ቤተሰቦችሽን ራሱ? ምን አይነት ወላጅ ነው ያላት? ምን አይነት ቤተሰብ ነው ያላት? ቤተሰብ የላትም፣ መካሪ የላትም፣ ጓደኛ የላትም፣ ዘመድ የላትም ነው የሚያስብለው የምታረጊው ድርጊት እንዳለ ማለት ነው። አንድ ወንድ ልጅ ደግሞ ጥኝ ብለሽ እሱ ፈልጎሽ ቢሆን ለፍቅር የተከፈለ መስዋዕት ነው እንላለን። ግን እሱ አልፈለግሽም። ካልፈለግሽ በቃ ይሄ አይነ ጥላ ነው። በቃ ህይወት የተጋረደብሽ አይነ ጥላ ነው። እግዚአብሔር ይሄ ሰውዬ ከላይ ላይ ግልል አድርገህ አውጣልኝ ቁርጥ እንዲልኝ አድርግልኝ ብትይ በደንብ ያደርግልሻል። ምንም ማያሳጣም እግዚአብሔር። ጠይቀነው የሚያሳጣ ነገር የለም ከልባችን። ለሰው ግን ብንነግረው ወይ መሳለቂያ ነው የሚያደርገን፣ ወይ የራሱ ኮንተንት ማዳበሪያ ነው የሚያደርገን፣ ወይ ደግሞ በቃ መጠቀሚያ ነው የሚያደርገን። ከጊዜው አንጻር የሰው ልጅ ለሰው ልጅ የሚያስብበት ሰዓት አይደለም። እነ ጉዜ እነ ዳኒን ብታያቸው ደውለሽ ነግረሻቸው አይደለ? ቪዲዮ ይዘው መጡ፣ ኮንተንታቸውን ይሰሩብሻል፣ ነገር ምናምን ነገር ብለው ይሄዳሉ። ከዛ ደግሞ ነገ አብርሃም እንዴ ዳኒ ደግሞ የገረምከኝ ነገር እዚህ ጋር ማለት ነው በሁለት ቀን ውስጥ ውሳኔን አሳውቀን ይሄ ሰውዬ በሁለት ቀን ውስጥ ሄርሜላ ፈልግሻለሁ ብሎ ቢመጣ ትቀበያለሽ? ሄርሜላ ለኤርሜላ አይደርስልኝ በእናታችሁ ይሄን ቪዲዮ ማለት ነው። ትቀበያለሽ? ትክክለኛ መንገድ ነው። እንደገ የባሰ ከዚህ ስር ብለሽ አትወድቂም። ከዚህ የባሰ እንክትክት ብለሽ አትወድቂም። አብርሃም አለፍላጎቱ ስላስጨነቅሽው ብቻ አንቺ ራስን አጠፋለሁ እንደዚህ ወይ ራስን ጎዳሽ ያልሽው ብቻ ተመልሶ በሁለት ቀን ብቻ አመቱን ሙሉ ካንቺ ጋር ሆኖ ካንቺ ጋር መኖር ያልቻለ ሰውዬ ዛሬ ተመልሶ መጥቶ ደግሞ እንደ ውሳኔ ወስኖ አብሮሽ በቃ እሺ ሄርሜላ አብረን እንሁን ቢልሽ ትሆኛለሽ? ትክክለኛ ውሳኔ ነው። አንቺ አትጎጂበትም? ይሄን ጥያቄ አስከታች ሄርሜላ። ምክንያቱም በጣም የማይሆን ሀሳብ ስላመጣ ዳንኤል ማለት ነው። ምክንያቱም በሁለት ቀን ታስቦ አይደለም እሱ አመት ካንቺ ጋር ሆኖም ልቡን አላገኘሽም ነበረ። ስለዚህ አስቦ ቢመጣም እንዳትቀበዩ። የምትጎጂው አንቺ ነሽ። ማንም አይጎዳልሽም። ኦዲየንስ አይጎዳልሽም። ወንድምሽ አይጎዳልሽም። ቤተሰብሽ አይጎዳልሽም። ማንም እዚህ ጋር ያለ ወላ ማን አይጎዱልሽም። የምትጎጂው አንቺን አንቺ ብቻ ነሽ። በአንቺ ጫማ ሆነን ሁላችንም የራችን ሀሳብ እንሰጣለን እንጂ በአንቺ ጫማ ሆነን ስለ አንቺ ማውራት አንችልም። አንቺ መሆን አንችልም። ስለዚህ ተጎጂዋ አንቺ ስለሆንሽ አዛኝ ነው ዘዴይ ራስሽን ኮንትሮል አድርጊ። ራስሽን ለመቆጣጠር ሞክሪ። ወደ ራስሽ ተመለሽ። ሪላክስ አድርጊ። ሰው አግኚ። ብዙ ነገሮችን አድርጊ። ከኛ በላይ ደግሞ ባለሙያዎች አሉ። ባለሙያዎችን አማክሪ። ከባለሙያም ከምድራዊ ህይወት ደግሞ ፈጣሪ የፈጠረን አምላክ ስለሚበልጥ ለሱ እስቲ እርግፍ አድርገሽ ሁሉን የውስጥሽን ንገሪ። ከሱ ጋር አውሪ። ወደ ቪዲዮ ምናምን ነገር ታዩና እስቲ ከሱ ጋር ከእግዚአብሔር ጋር ቁጭ ብለሽ አውሪ፣ ተመካከሪና እስቲ የማይመልስልሽ ከሆነ እስቲ እኛ እንቀጣ። የማይመልሰው ነገር የለውም መድኃኒዓለም። ስለዚህ እኔ ያን ነው የምልሽ ሄርሜላ። ሌላ ምልሽ ነገር የለኝም። ግን በጣም አሳዝነሽኛል። ብታሳዝኝም ግን መፍትሄው አብርሃም መራቅ ነው እንጂ አብርሃም ጋር መጥቶ ማልቀሱ ምንም አይነት መፍትሄ የለውም። ለእነሱ ድራማ መስሪያ ካሉ ከመሆን በተጨማሪ ምንም የምትፈጥሪው ነገር የለም ነው የምለው። ቤተሰብ እናንተ የምትሉትን ነገር ኮመንት አድርጉልኝ፣ ይቀበላለሁ ማለት ነው። የኔ ሀሳብ ግን ይሄና ይሄ ብቻ ነው። ሄርሜላ በሌላ ኮንተንት ብትመጪ ወይ ደግሞ የምትራሽበት ሌላ ሰው ብትይዢ አፍቅሪ ተፈቃቀሪ ህይወት ጀምሪ ምናምን እኮ አይደለም። በአንዴ ፍቅር አይጠፋም። ግን አትሊስት የምትራሽበትን ነገሮችን ብታመጪ ከራሽ ጋር ብትወይ ስራሽን ብትሰሪ ሪላክስ ብታረጊ አብርሃም ከህይወትሽ ቀስ በቀስ ይወጣል ብዬ አስባለሁ። የሩታ ራሱ እንደማይሆን ታስባ ከመጨረሻ ላይ ሂድኒ ከህይወቴ እኮ ብላ ፌስታል ይዛ ሄዳለችው። በጀርባ ከእናንተ ጋር ሞዳ ምን ይላል? እሱ እኮ ይመጣል ወይ ይሄዳል፣ ይመጣል ይሄዳል። የሚገባ ሰው ማለት ለምን እርግጠኛ ሆኜ የምነግራችሁ ስትሄዱ ሂድልን ካጠቃችሁ ስትሉት አይሄድላችሁም። እሺና አብረን ስትሉ ደግሞ አይሆንላችሁም። ስለዚህ እሱ ማለት የእናንተን ህይወት እስከ መጨረሻው የሚያበላሽ ሰው ስለሆነ ለአንቺ ለሩታ የሚጠቅም ሰው አይደለም። ለራሱ ከነ ችግሩ ለራሱ ጥላችሁት የራሱን ህይወት ብትኖሩ የተሻለ ነው ብዬ አስባለሁ። እኔ አሁን ሩታ ላይ የምፈርድበት መንገድ የለኝም። ለምን ሄርሜላም ያየችው እያሳለፈችው ያለችው ነገር ከሩታ የተሻለ ነገር አይደለም አይደል? እንደ አንድ አመት ያን ሁሉ መስዋዕት ከፍላ ያን ሁሉ ፍቅር ሰጥታው ፍቅር አልፈለገም። ይሄው እየሆነ ያለው ነገር ይሁት እስቲ ሩታ ጥፋተኛች እኮ እንዳንል ሩታ ሽለት ናጃ ነች፣ ሩታ ተናጋሪ ነች፣ ሩታ እንደለኛች ምናምን እኮ ብለን ብዙ ነገር አለን አይደለ? ያው ሄርሜላ ፍቅር ሰጥታው እኮ ፍቅር መቀበል እኮ ያልቻለ ሰው ነው አብርሃም ማለት። ስለዚህ በዚህ ሁሉ መሀል አብርሃም በጣም እኔ አላቅም ምን እንደምል አላቅም፣ ግን ሴቶችንም አልፋታ ስላሉ ነው ማለት ነው። እስቲ ቤተ ጥፋቱ ማን ጋር ነው? ሄርሜላ ጋር ነው ወይስ አብርሽ ጋር ነው የሚለው ነገር ኮሜንት አድርጉልኝ። እስካሁን ቪዲዮ ከተመለከታችሁ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። በሌላ ቪዲዮ እንገናኛለን። መልካም ሁሉ እመኝላችኋለሁ። ባይ